ስላንተ ለማውራት እንኳን ሞራሉ የለኝም እኔ እንኳን እንደማቀው እሺ ምልክቷ እኔም ላይ ያለች ምልክት ያለባቸውን ተጠንቀቋቸው ይላል የሃይማኖት መጽሐፍት አንዳንዱ በአርቲስት ፍሬህይወት ባህሩ የተሰጠው መረጃ ሙሉ ለሙሉ ውሸት መሆናቸውን ቤተሰቦቿ ተናግረዋል በዚህ ልክ ሰውን ዲስሪስፔክት ማድረግ ኬት የመጣ የሙያ መርህ እንደሆነ በፍጹም አይገባም ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የኢትዮጵያ ቤተሰቦቼ እንደምከረማችሁ ሰላማችሁ ብዝት ይበል ይያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳትን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው እናንተ እቺ ነገር እንግዲህ አይታችሁ የራሳችሁን ኮሜንት ስጡባት ይያልኩኝ ቀጥታ ወደ ፕሮግራሙ ገባላችኋለሁ ማለት ነው በመግቢያው ላይ እንደተመለከታችሁት እንግዲህ ሶሻል ሚዲያ በጣም ብዙ አሳሳችና አደናጋሪ እንዲሁም ጥሩ ያልሆነ መንፈስ ያለው ፕሮግራሞች እየተዘጋጀ ህብረተሰቡን በጣም ያበሳጨ ስለሆነ በዚህ ላይ በተመለከተ ነው እንግዲህ ዛሬ ላቀርብላችሁ የፈለኩት ማለት ነው የመጀመሪያውን ማቀርብላችሁ እንግዲህ ያው ይሄ ግረኛው የሚባለው ሚዲያ ላይ የተፈጠረ ነገር እንዳለ ሁላችሁም ታውቃላችሁ በዚህ ምክንያት ብዙ ሰዎች የራሳቸውን አስተያየት ሰጥተውበታል ማለት ነው አሁን እናንተንም ደግሞ አስተያየት ፈልግበታለሁ ማለት ነው በእውነት በርግጥ እኛ ሶሻል ሚዲያ ላይ እንደዚህ ለህብረተሰቡ የምናቀርብ ሰዎች የምንናገረውን የምንሰራውን ወይም የምናቀርበውን ነገር እንዴት አናቀም በሚል እንግዲህ ህብረተሰቡ የራሱ የሆነ ቅሬታ ያቀረበ ስለሆነ በዛውም እንግዲህ እነዚህ ሰዎች መወቀስ አለባቸውና ህብረተሰቡ የራሱን የሆነ አክሽን እንዲወስድ በሚል ነው በሁለተኛ ደረጃ ደግሞ እንግዲህ አርቲስታችን ፍሬህይወት ከዚህ ዓለም በሞት ተይታለች እንግዲህ ሁላችሁም የምታውቁት ነገር ነው በዚህም ላይ የተከሰተ ነገር እንዳለ ሁላችሁም ታውቃላችሁ የቤተክርስቲያን እንዳንደ ተከበረች ሁሉ ሰምታችኋል ማለት ነው ይሄንንም በተመለከተ እንግዲህ አጠር መጠን ያለ ትክክለኛ የሆነ ኢንፎርሜሽን ይዤላችሁ መጥቻለሁ ማለት ነው አንዳንዴ ረጋ ብሎ ነገሮችን አጥንቶ ማውጣት እንግዲህ ለዚህ ይበጃል ማለት ነው የተሳሳተ ነገር ማቅረብ አያስፈልግም መቸኮል ነው ብዙ ጊዜ እንደዚህ አይነት ነገሮች ላይ እንግዲህ ቶሎ ብለን የራሳችንን የሆነ ጀጅመንት የምንወስደውና ከዛ ያው ራሳችንን የምናፍርበት እንግዲህ በሰራነው ስራ ማለት ነውና ለዚህ ነው ከዚህ በፊት እንግዲህ ይሄንን የሐዘን መግለጫ ለመግለጽ ራሴ ሞክሬ ነበር ነገር ግን ወዲያው የተለያየ አይነት የማይመቹ አይነት ስሜቶች ስለተሰማኝ ላቀርብላችሁ አልወደድኩም ማለት ነው አሁን ግን አጠር መጠን አድርጌ ትክክለኛው የሆነ ነገር እንግዲህ ላቀርብላችሁ ወዳለሁ ማለት ነው መልካም ጊዜ ሆነላችሁ ይያልኩኝ ቀጥታ ወደ ፕሮግራሙ ልግባ እንመልከት እስቲ አጀንዳዬ አጀንዳ ሆይ ምን ይዘሽ ፍቃልሽ ወይ አጀንዳዬ አጀንዳ ሙሴ ሆኗል ውሸት ውዳሴ አጀንዳው አዲስ አጀንዳ አይነን ጆሮ የሚጎዳ ቀለው ይቆዩ ቀለው ህዝቡን በሙሉ ዋሽተው አዲስ አጀንዳ ፈጥረው ቀለው ይቆዩ ቀለው ይቆዩ ቀለው ህዝቡን በሙሉ ዋሽተው አዲስ አጀንዳ ፈጥረው ቀለው ይቆዩ ቀለው ምን ጥያቄ ጥላው አልገባኝም ኖርማል ጥያቄ እንደ ኢንተርቪው ማለት ነው እስኪ ስለ ጥላውን ንገረኝ ጥላውን ማን ነው ለምሳሌ አልገባኝ ጥላው ማን ተብሎ እንዴት ይጠየቃል ጥላውን አይደል እንዴ እንደዚህ ላይ ያለ ጥያቄ ነው እኔ ገለኝ ነኝ የሚል ሰው አይደብርሽም እና ይቀርሱ ስለዚህ እኔ እሱን ጥያቄ አሁን ለመቀበል ትንሽ ይከብዳል ጥላውን ማን ነው ተብሎ እንዴት ይጠየቃል በጋዜጠኝነት ነው አይደል እየጠየቅሽኝ እንደዛ ነው እኔ የምመስልሻለሁ እኔ እንደ ተጠያቂ ከሆነ ግን ሌላ ጥያቄ ልጅ እሺ አሁን እንግዲህ ብዙ ኮሜዲያን ይበዛዋል እና ሌሎች ዘውጎች ብዙም እየተሰሩ አይደለምና ለምን ይመስላል ኮሜዲ እየተሰራ እኮ ነው ያለው ኮሜዲዎች ምናልባት እንግዲህ አሁን እየተሰራሉ ኮሜዲዎች ብዙዎቹ ሰው እየተቀበላቸው ነው እንዴት እንዳልተቀበልሽው አልገባኝም እና አሁን እንደሌለ እየቆጠርሽ ነው ያወራሽኝ ያለሽ እሱ ደግሞ ሙያዬን ትንሽ ሊጎዳ ስለሚችል አሁን ሌላ ጥያቄ ቢኖርሽ ደስ ይላል ከት በጣም ያሳል ትታለች ቢኒ ጥያቄዎች ኦሬዲ የተጻፉልኝ ነው እንትን ያልኩት ስላመመው ነው እንጂ የውሸት ታሪክ ሶሻል ሚዲያ ላይ የምትሰሩ ሰዎች አሁን ዛሬ አንድ ነገር ማንሳት ፈልጋለሁ በየሳምንቱ ዩቲዩብ ላይ
የ6 ዓመቷ ተደፈረች የውሸት ታሪክ የ18 ዓመቷ ተደፈረች ወንድሟ ደፈራት አጎቷ ደፈራት ሆስፒታል ዶክተሩ ደፈራት ምናምን የሚል ታሪክ እማባራ ታሪክ እየሰራችሁ እናንተም ከስር እየገባችሁ በቃ በጣም ያሳዝናል ነው ያላችሁ የጣፋችሁ ኖርማል ሆነ የምር የተደፈረችው ልጅ የሚደነግጥ ሰው ጠፋው የምር ወንዝ ገብቶ የሰመጠው ልጅ የሚደነግጥ ጠፋ የምታወሩት ታሪክ የውሸቱ ማዕት ነው ጅበላው ነው ጫካ ተቆፍሮ እንትኑ ወጣ ነው ምናምን የውሸት ታሪክ ልክ ሲነቃባችሁ የኢትዮጵያ ህዝብ ይቅርታ አድርግልኝ ድራማ የሰራውት ነው መጨረሻ ይቅርታ አላደርግልሽ አታፍሪም እንዴ ለምን ይቅርታ ማድረግልሽ ምን አይነት ፋሽን ያመጣችሁት አሁን ይቅርታ አድርግልን እንደ ልብ ፋውል ከሰራ በኋላ ቢሳካል ኖሮ አልፎልን ገንዘብ ልታገኝና አንተ ሰማይ ልደርስ እንደ ታዋቂ ልትሆን ሲባልንብና ስነቃብ ደግሞ ይቅርታ አድርጉልን የኢትዮጵያ ህዝብ ምንድነው መስሎ የሚታያችሁ ለእናንተ መቀለጃ ነው የኢትዮጵያ ህዝብ አጠይቅ ይቅርታ አላረግብ ይቅርታ ይቅር ለእግዚአብሔር ብለው ምትፎዞች ደግሞ ተረጋጋ ጥግ ያዝ አንተ ማድጋ አላረግብ ጭራሽ ይሄ ኖርማላይዝ አረጋችሁት ነገ ጧት ቤት ሲያንኳኳ አስገድዶ መደፈር ነገ ጧት ጉዳት ደርሶብሽ አምጣብሽና ነገ ጧት እንደዚህ ጾታዊ ጥቃት ደርሶብሽ እሪ ስትይ ሰው ይስቅብሻል ምንድነው አካብድሽው አንቺ የተለመደ ነው በየሳምንቱ ዩቲዩብ ላይ ምን ያዋል እንዴ ያ እንኳን የባለፈው ሰውዬ ልጁ እንደዚህ ተደፍራ እንደገና ደግሞ አጎቷ ደፍራት እንደገና ደግሞ አስተማሪዋ ደፍራት ምን ሆነች ቲያትር ነው እሱ ትክክል ነው በጣም የሚያሳዝን እንግዲህ ጊዜ ነው ያለ ነው በእውነት እንግዲህ የመጀመሪያው ላይ ዋልታን የሚያህል ትልቅ ጣቢያ ላይ የተፈጠረ ነገር ነው የሰማችሁትና እንግዳ መከበር በመጀመሪያ ደረጃ ሰው እንደ ሰውነቱ መታየቱ ኦሬዲ እኛ ሀገር እየጠፋ ነው እየተቀነሰ ነገር ያለ ቢኖር እሱ ነው እንግዳን ብሎ ጠርቶ አንድ ጋዜጠኛ ከጠራ በኋላ አይሱ ይሄን ነገር አልፈለገም አሙት ነው ምናምን ሰው ፊት መናናቅ እና በጣም በሚያሳዝን ሁኔታ ደግሞ አንዳንድ ነገሮች ተሰርተውም ካለቁ በኋላ ያው እንደዚህ በግልጽ ይወጣሉ ማለት ነውና በእውነት እንግዲህ ሰመረ ባሪያውም እንግዲህ ይሄንን አይነት ነገሮች ነው እንግዲህ ፈለጋቸውን ነገር ያወጣሉ ካወጡ በኋላ ምንቸገረን ይቅርታ እንላለን በሚል ያው ይሄ ህብረተሰብ ዝም ብሎ የተባለውን ይቀበላል በሚል ነው የሚደረገውና በጣም ነው የሚያሳዝነውና እንግዲህ በእግረኛው ሚዲያ ላይ የተፈጠረው እንደዚህ አይነት ነገር ነው በሚያሳዝን ሁኔታ ሆን ብሎ የራሱን ኪስ ለመሙላት ስለሚፈልግ ያመጣውን እንግዳዬ ብሎ አምጥቶ ካስቀመጠው በኋላ በጣም በሚያሳዝን ሁኔታ ሰባዊነትን የሚነካ በእውነት ይሄው መቼም እዚህ ሀገር ላይ ምን ይደረግ ሳንሱር የሚባል ነገር የለም እንግዲህ እና ሆን ብሎ እይታን ስለሚፈልግ ብቻ በጣም በሚያሳዝን ሁኔታ ሞራልን በሚነካ ሁኔታ ይሄን ወንድማችን እንግዲህ እንደሰደበ ሁላችሁም ተመልክታችኋል ልጁም ጋዜጠኛ ነው እንደጋጣሚ ደግሞ በጣም የሚያሳዝነው ነገርና እንደነዚህ አይነት ነገሮችን የግድ መቃወም መቻል አለብን በእውነት እኔ ዘናፈታ የሚል ነገር ማቅረብ ፈልጋለሁ ነገር ግን አንዳንዴ እንደዚህ አይነት ነገሮች ሲመጡ ዝም ማለቱ ለኔም ስለማያስችለኝ ነው ማቀርብላችሁና በእውነት እንደነዚህ አይነት ቦታዎች መገኘቱም ራሱ ጠቃሚ ነው ብዬ አላስብም አሁን ሌሎች ነገሮች ብናገር አንተ ትንሽ ሚዲያ ስላለ እሱ እንደዚህ ምናምን ይባላሉ ነገር ግን እሱ ሳይሆን ለምን ጥሩ ነገር አቅርበን መታወቅን አንፈልግም ነገ ሁላችንም ይሄን አካባቢ ይሄን ስራ ተተንም እንሄድ ሰዎች ነን ታሪክ ደግሞ ተቀምጦ የሚቆይ ነገር ነውና ለልጆቻችንም ሆነ ወደፊት ለሚያየው ህብረተሰብ ምንድነው የምንለው የሚለው ነገር ማሰብ ትቷል እስቲ ትንሽ ነገር ላቅርብላችሁ ስላለፈው ነገር ማለት ነው አብረው የነበሩ ሰዎች ዛሬ በተሻለ ህይወት መኖራቸው ዛሬ ደግሞ አንተ ተደናቅፎም ይሁን በምን እዚህ ቦታ መሆንህ የሚጎዳህ የሚያናድድህ ነገር አለ ደስተኛ ነኝ ግዛቸው አሻግሬ ናፍቂ አሁን ያሉበት ደረጃ በጣም ጥሩ ነው ደስተኛ ነኝ እንዴ ሰው ሲያገኝ ደስ ይለኛል የነሱን ማግኘት ተጣላለው አይደለም ጥያቄ ባይፖላር አታርገው አንተ ራስህ ጥያቄ እንደነሱ አለመሆን የኛ ሀገር ሁሉም የራሱ አጀራ አለ ቆይ ሳቷሽ ንገረኝ ማርያም የጓደኞችህ አይነት ፍክክር የደረሱበት አለ መድረስ የተዋዋልከውን ማጣት መደናቀፍ ጎድቷል አልጎዳህም ሶፎንያስ የሚባል እንቁ ልጅ እኮ አለ ኢምቦርን ነው የሴት ቋንቋ ነው የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዴ ነበርኩ ምናምን ስትል ሰማው እዚህ ጋር ደግሞ የቤት መቤት ነኝ ስትል ሰማው የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበር በመጀመሪያ ሶፎንያስን እጅግ በጣም ልዩ ስለሆነው ስነ ስርዓትህ ላመሰግንህ እወዳለሁ አንተም ብቻ አይደለም ወላጆችህንም ጭምር ማመስገን እወዳለሁ ሰው እንዴት አድርጎ ሰው ቢያሳድገው ነው እንደዚህ ስርዓት ሊኖረው የሚችለው በሚለው ተገርም ያለሁኝ በቦታው ደግሞ ኖሬ እስከ አፍንጫው ነግሬልህ ቢሆን ደስ ባለኝ ነበር እኔ በኢንተርቪው ታሪክ ቁጭ ብድግ ይያልኩኝ አልናገር አይሰማይ ነገር ሆኖብኝ በጣም ብዙ ነገር ማለት እየፈለኩኝ ምርር ይያልኩኝ የጨረስኩት
ኢንተርቪው እንደዚህ የለም አጋጥሞኝም አያውቅም ሁላችን በጣም ይሄ የራሱን ሚዲያ እግረኛው እያለ የሚጠራ ራሱ ግን የአእምሮ ቆማጣ የሆነ ሰው ሶፎንያስን ምን ቀን ጠብቄ ላዋርደው ወይም ላሳብደው ሲል ሲጠብቅ ቀን ሲናፍቅ ቀን ሲቀጥር የቆየ እንደሆነ በሚያስታውቅ ሁኔታ ነው ሲናገረው የነበረው በራሱ አእምሮ ቀን የጣለው የመሰለውን ሰው ፊት ለፊቱ አስቀምጦ እንደዚህ ሲያቀረሽበት ውሎ ያመሸው ምን አይነት አጀንዳ ይዞ ማን ልኮት ማን የሆነ ነገር ሸጉጦለት እንዲያርግልኝ ብሎት እንደሆነ ግራ እስከሚገባኝ ድረስ ለማሳበድ ሊትራሊ በቀጥታ ለማሳበድ የተደረገ ሙከራ ነው ብዬ ነው የማስበው ያደረገው ነገር የሚያቀረሸው ቅርሻት ሲያስጠላ ምን አይነት ሰው ሚዲያ ላይ እኔ ይሄ አንሰብስክራይብ ላደርገው ስገባ ራሱ በጣም በራሴ ያፈርኩኝ ምን አይነት ሰው ነበር ሰብስክራይብ ያደረኩት ይያልኩኝ በጣም እየቀፈፈኝ መልኩን ሁሉ ገብቼ ስላየሁት ከዛ በኋላ የሱን ሰብስክራይብ ለማንሳት ስገባ እና እጅግ በጣም የሚዘገንን የከረፋ ማይንድ ያለው የሚጨረሻ አስቀያሚ ሰው እንደው ከቻላችሁ እየገባችሁ አንሰብስክራይብ አድርጉት ከቻላችሁ እንደው ከሚዲያ መወገድ ያለበት እንደው የቤት ዕቃ ቢሆን ቆሻሻ ተብሎ መጣል የነበረበት ምን አይነት ሰው እንደሆነ የማይለው ነገር አለ የማይለው ባለፈለት ሰው ትቀናለህ በጓደኞቼ በጣም ነው የምትናደደው ስላለፈላቸው እንደገና ደግሞ ሶፎንያስ ሚስት ቢኖረው ካለው አላቅም ሚስቱ ብቻ ልጠይቀው የምትችለውን ነገር ሁሉ ያነሳ ቴክስት እንዲጽፈ እንትን ብለ አረምን የማይለው ነገር አለ ሰው እንደዚህ የአይምሮ ቆባጣ ይሆናል ምን አይነት ፍጥረት ምን አይነት ጉድ እንደሆነ በጣም ነው እጅግ በጣም ነው ያፈርኩት በጣም ያዘንኩት እና እኔ በመድሃን ያለ አይኔ ባያየው በቃ ምንም ነገር ላይ ባያየው አይኔ ያልኩት ሰው ነው የሆነው ምን አይነት ቀፋፊ ሰው እንደሆነ በመድሃን ያለ ሶፊን በጣም በዚህ አጋጣሚ በጣም ነው ማመሰግነው እንደው በአንተ ቦታ ሆኜ በሆነ ኖሮ ምን ነው በአንተ ቦታ ሆኜ በሆነ ኖሮ ኢምቦርና ነኝ ያልኩት ለዛ ነው ደግሞ ልክ ነኝ ተመልካች ፍረድ ኢቲቪ በፕሮዳክሽን በራሱ በጋዜጠኞቹም በምንም የተዘጋጀው ፕሮግራም ሆስት ማድረግ ለሚዲያ ኢምቦርን መሆን ማለት ነው ያንተ ኮንተንት ኮንተንት ለሚዲያ መወለድ ማለትን አውቀዋለሁ እኔ አይ ሶፊ ግን ትግስት እግረኛው ሚዲያ ምንድነው ምን እየሆንክ ነው ያለው ይሄ ዲቤት ነው ሰው ማጋፈጥ ነው ምንድነው ራሱን እንኳን እኮ ዲፌንድ እያደረገላ አይደለም በቃ እሱ ያለፈበት ነገር ስልችት ብሎታል መሰለኝ እንደዛ ነው እያለ ነው እየመለሰልኝ ያለው እሱ ላይ ጀግና ምትሆነው ምንድነው ኤቲክስ የሚባል ነገር አለ ባለፈው የኒው ኤጅ ሙቭመንት የምታራምደዋለች እሷን የጠየቀ ጊዜ ለምንድነው እንዲ ጀግና ያልተጫወትከው አንድ ነገር ስትሰር ብለላ በላባት መቆው እየወጣች ስትተነፋፈስ ነበር አሁን እዚህ ላይ ጀግና መሆን ምንድነው በቃ ጥሩ ሁኔታ ላይ ያልነበረ ሰው ነው ገና ያገገመ ያለ ሰው ነው ፊቱ ራሱ እኮ ያስታውቃል ሶፊ ሲጀመር ከሆነ የሆነ ጊዜ ላይ ከሐዋሳ አዲስ አበባ በህዝብ ትራንስፖርት አብረመተና ያኔ በቃ በደንብ በሚታይበት ጊዜ ማለት ነው የሱ ፕሮግራም ላይ ቢታይ ነበር የዛኔና በቃ ያው ታዋቂም ስለሆነ አያው ነበር ትራንስፖርት ውስጥና በቃ ስልክ ሲያወራ የሥራ ባልደረቦቹን ቤተሰቦቹን እንዲሁ ትሁት እንደሆነ በጣም ጥሩ ሰው እንደሆነ እንዲሁ አይተኸው የምታውቀው ሰው ነው በቃ አሁን ቀን ጥሎት የሆነ ችግር ማንም ሰው እንደሚገጥመው ገጥሞታል እንደ አይነቱን ሰው አምጥተ ምን እንደገና ህዝብ እንዲጠላው ነው ተደፍቶ ይቅርታ እንዲል ነው ከተፈጠረም እኮ በቃ አሁን ያለበት ሁኔታ ትክክል አይደለም ልጁ ምንድነው እሱ ላይ እንደዚህ ጀግና ያጫወተ ለምንድነው ባለፈው እንደዚህ አይነት ዲቤት የሚመስል አይነት ኮንቨርሴሽን ያላደረከው ከልጅቷ ጋር እንደዛ እየወጣክ እየገባክ እየተነፋፈስክብን ሁላኮ ነበር መናገር አቅቶክ ሃይ እንደሰማችሁት ነው በአጠቃላይ ህብረተሰቡ እየተናገረ ያለው ምንድነው በቃ እንዴት ነው የሰውዬ እንደዚህ ይሆነብን እንደዚህ ለመናገር ማን ነው መብት የሰጠው ነው በቃ ጥያቄው ይሄ ነው በቃ ለምንድነው እንደ ቂመኛ ሆኖ መጥቶ የሚያናገረው ህብረተሰቡ እና በእውነት በጣም የሚያሳዝን ነው እንግዲህ አንድ ሰው ተማርኩ አወኩ ብሎ ይሄን ነገሮች እንግዲህ ለመዘጋጀት ብዙ አይነት ራስ የሆነ ቅድመ ዝግጅት ያስፈልጋልና በዚህ ውስጥ እንዴት ሲንሰውዬ ሲመጣ እንደዚህ አርጌ አዋርደዋለሁ ብሎ ነው የገባው ማለት ነው
በጣም ነው የሚያሳዝነው በእውነት እንደነዚህ አይነት ሚዲያዎች መወገድ አለባቸው ወይም ስርዓት መያዝ አለባቸው ስርዓት ማስያዝ ደግሞ የሚችለው ያው ህዝብ ነው ሌላ ማንንም መሆን አይችልምና እንደው እናንተ በእውነት በተቻላችሁ መጠን አትሊስት ኮሜንት በመስጠት ይሄንን ነገር አንድ የሆነ ደረጃ ማስደረስ ያለብን ይመስለኛል ብዬ ነው እንግዲህ እስቲ ትንሽ ደግሞ ላሰማችሁ ማን ነው እንደኔ ይሄንን ፖድካስት አይቶ አንጀት ወረር ቅጥል ያለ እኔ አንተ ተክለ ሃይማኖት የምትባለው ሰውዬ የሱን ይስጥህና አንተ በሰንሰለት ታስረ ቀመሰው የሱን ይስጥህ የሱን ካልሰጠ አይገባም ህመሙ ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል መጽሐፍ መቼም የቤተ ክህነት ደሞዝተኛ ነህ የእግዚአብሔርን ቃል እሱን በደንብ ታቋለ በያስባለሁና በጣም ነው መታሳዝኑኒ ለምን አንተ ጋር መጥቶ ራሱ ኢንተርቪው እንደሚደረጉ አላል ዩቲዩብ እኮ በሌላ አይነት መንገድ መሸቀል በዩቲዩብ ገንዘብ ማግኘት ይቻላል እና እንደዚህ ሰዎች ዲስሪስፔክት በማድረግ የሚመጣ ገንዘብ ጤናማም አይደለም ሶፊ ወንድማችን ግን ዩቲዩብ ከፍተናና ባለን በሶሻል ሚዲያዎች ሁሉ እናስተዋውቅልሃለን በአዲስ ስራ ምን ጠብቀሃለን በራሴ ዩቲዩብ ቻናልና ሶፊ ይገጥማል እንደዚህ አይነት ነገር ሁላችንም ላይ ይገጥማል ሰውን ማሸማቀቅ የበታችነት ስሜት እንዲሰማው ማድረግ ወይም ደግሞ ያልሆነውን ባህሪ አለህ ብሎ በግድ ማሳመን ኮንቴንት ሊሆን አይችልም ሰላም ክርስቲያኖች ይሄን ቪዲዮ ኮፒ ሊንክ እና ሼር ስለምታደርጉልኝ በጣም አመሰግናለሁ ከላይ እንግዲህ በምስሉ እንደምትመለከቱት በእግረኛው ሚዲያ ላይ ሶፎንያስ ጋዜጠኛው ቀርቦ ኢንተርቪው አድርጎ ነበር ልጁ ያለፈበት የራሱ የህይወቱ ጣውረድ አለ በዚህ ወቅት ሚዲያ ላይ መቅረብ አለበት የለበትም ራሱን የቻለ አንድ መከራከሪያ ሐሳብ ሆኖ ተክለ ሃይማኖት ግን ምንድነው ያረክ ያለው ነገር አንደኛ ነገር ሰውየው በበሽታ ውስጥ በሐስል ውስጥ በመከራ ውስጥ ያለፈ ሰው ነው ከጓደኞቹ ጋር ያነጻጸርክ ልጁን የበታችነት ስሜት እንዲሰማው ያደረክበት መንገድ ትክክል አይደለም ሁለተኛው ደግሞ ቆንጆ አይባልም እና ቆንጆ ያልከው የሌላ እንትን ተከተኛ ነገር አንተ ጭንቅላት ካለዚህ ነገር ሁሉ አያስብም እንዴ በጣም ምን አቅልታ ያይባልም እኮ ወንድ ማለት እንዴ ወንድ ቆንጆ ስላለ ወይም ቤት ቁጭ ብያለሁ በቃ እንደ ቤት መቤት ነኝ ስራ የለኝም ስላለ ሌላ ነገር ነው ማለት ነው እንዴ አንተ ጭንቅላትን ከዚህ ነገር አጽዳው እንጂ በጣም ትልቅ ሰው ነው በጣም ብዙ ነገር የሚጠበቅብ ሰው ነው እኮ አንዳንዴ ከፍ ስትል ደና መርሃ ግብሮች ይዘገብተ ጥሩ ነገሮች ስታቀርብ ይታያል በጣም በሚያሳዝኑ ሁኔታ ደግሞ እንደዚህ ወረድክበት ኢንተርቪው የለም እና እኔ እዚህ ኢንተርቪው ላይ ያየው ተክለ ሃይማኖት አዳነ ውስጥ ያለ ቅናት ተንኮል ከዛስ በሰዎች ስብራት ውስጥ ራስን ከፍ አድርጎ የማየት ጥማት ነው ስለዚህ እኔ እውነት ለመናገር የሶፎንያስ ላይ ያረከው ነገር በይቅርታ እንኳን ኮምፕሮማይዝ የሚደረግ ነገር አይመስልም ስብራት ነው ያደረክበት ያለው እንደውም ልጁ በጣም ጠንካራና ቀና ልጅ ነው አንተ በጣም አጣም የተረጉምካቸው ነገሮች እሱ በቀናነት ሲረዳቸው ሲተረጉማቸው አልፎም ተርፎ አንተን ሲጠይቅ ነበርና አንዳንዴ ሚዲያ ላይ የምትቀርባቸው ነገሮች እንደው ይሄ ልጅ እኔ ጠብቄ የነበረው ነገር የራሱን ነገር ዲቨሎፕ እንዲያደርግ እናገዘው የሚል አጀንዳ ይዘህ ትመጣለህ እንጂ ፕሮፌሽናሊዝምን በተመለከተ ካንተ የተሻለ ልምድ ያለው ነው የህይወቱ ጣውረድን አልፎ እዚህ የደረሰ ልጅ ነው እንዴ በጣም እኮ ማለት እንደው ሌላ ሰውም ሲሎ ሰምቻው አፍ አውጥተህ መሳደብን ይቀርህ እንጂ ሁሉን ነገር አርጋዋልና ሶፎንያስ ግን በርታ እንደዚህ አይነት ነገሮች እንደዚህ አይነት ደካማ ጋዜጠኞች ያጋጥማሉ መልካም ሰንበት የሰውን ስብዕና የሚያንቋሽሹ ሰዎች በህመም በተለያየ የህይወት ችግር የደረሰባቸውን በደልና ቁስል የበለጠ የሚያመረቅዙ ፖድካስቶችን አስመልክቶ ህጉ ምን ይላል በተለይ ደግሞ ይሄ ጋዜጠኛ ሶፎንያስ ዋሲሁንን አስመልክቶ እንዴት ታይዋለሽ ኢንተርቪውን ብላችሁኛል ህጉ ምን ይላል የሚለውን በቀጣይ የምመለስበት ሆኖ ነገር ግን እናንተ እንደነኚህ አይነት ፖድካስቶች በመንግስት ብቻ ነው ሊቆሙ የሚችሉት እነኚህን ፖድካስቶች ተመልካች እንዲኖራቸው በጥሩ ገቢ እንዲያገኙ በማድረግ የምናበረታታው እኛ አይደለንም ወይ ማለትም የኛስ ኃላፊነት እንደ ማህበረሰብ ምንድነው የሚለውን ራሳችንን እንጠይቅ እስቲ በዚህ ኮሜንት ሴክሽን ውስጥ እንደነኚህ አይነት ፖድካስቶችን ዲስከሬጅ ለማድረግ የእያንዳንዱ ሰው ሚና ምንድነው በጣም ደግሞ ቪው ኖሯቸው እንደዚህ በጣም በሰዎች ስብዕና ላይ ጉዳት እንዲያደርሱስ የኛ ሚና ምንድነው እስኪ እንወያይበት በቀጣይ መለስ እንደሰማችሁት ነው በእውነት
የህብረተሰብ ጩኸት ቀላል አይደለም በእውነት እና ይሄ ሰው ደግሞ ራሱ አካለ ስንኩል ሆኖ ራሱ የሆነ ህይወት እንዳለው እየታወቀ በጣም የሚያሳዝነው የቤተ ክህነት ሰው ደግሞ ነው ይባላል እና በጣም ነው የሚያናድደው ለምን ከቤተ ክህነት ወይም ከእምነት አካባቢ ያለ ሰው በመጀመሪያ ደረጃ ትህትና የሚገባው ራሱን ሰበር ያደረገ ሌሎችን የሚያከብር መሆን የነበረበት ነው ነገር ግን እንደዚህ የሚወጡ ነገሮች ሁሉ በጣም የሚያሳዝነው ለዚህ ነው ሶሻል ሚዲያ እንግዲህ እንደምትመለከቱት እንደ ድሮዎቹ አርቲስቶች ጥሩ ወይ ምናምን ሳይሆን እየወጣበት ያለው በቃ ጥርስ ተነክሶበት የሚቀመጥ በጣም የሚያናድዱ ህብረተሰቦች ናቸው በጣም እየወጡ ያሉት ይሄንን አይተን እንግዲህ እንደነዚህ አይነት ሰዎች አይተን ባለፈው እንግዲህ እንደሰማችሁት ደግሞ እህታችን እንግዲህ አርቲስት ፍሬህይወት ከዚህ ዓለም በሞት ተለይታለች በሚያሳዝን ራሴን አመመኝ ምናምን ትንሽ ነገር በሚል ነው እንግዲህ እቺን ዓለም ጥለን እንሄደው እንደዚህ ጥለን ለምንሄደው ዓለም ታውቀን ጥሩ ነገር ሰርተን ሰው ወዶን ብናልፍ ነው የሚሻለው ወይስ እንደዚህ ጥርስ እየተያዘብን እየተከፋ ሰው እየተበሳጨበት አሁን ይሄ ሰውዬ አንድ ነገር እንቅፋት ቢነካው ማን ነው ስለሱ የሚያስበው ማን ነውስ ከንፈር የሚመጥለት ለዚህ ሰውዬ ምክንያቱም በእንደዚህ አይነት ክፋት ውስጥ ነው ያለው ይሄ በሱ ብቻ አልኩት እንጂ በአጠቃላይ በሶሻል ሚዲያ ላይ ዛሬ ጊዜ ያያየን ያለናቸው ነገሮች በሙሉ በጣም በሚያሳዝን ሁኔታ ህብረተሰቡ የሚወደው ክፉ ነገር ነው እየተባለ የሚቀርበው በሙሉ ክፉና በቃ እንደዚህ የማይመስሉ ነገሮችና በቃ ለሚዲያ ተብለው የሚዘጋጁ በጣም ብዙ አስከፊ ነገሮች አሉ ከዚህ እንድንጠነቀቅና ለህብረተሰቡ እንድናስተምር እንግዲህ የሁላችንም ግዴታ ነው ብዬ ስለማምን ይሄን ነገር ያቀርብኩላችሁ ማለት ነው በተረፈ ራሳችሁን ኮሜንት ስጡ እስቲ እንግዲህ ስለ እህታችን ደግሞ አንዳንድ ነገሮች ላቅርብላችሁ የተባለ ነገር ስለነበረ እዚህም ሚዲያ ላይ በሷ ሞት ላይ ሌሎች መጥፎ ነገሮች ወይም ስህተቶች ወይም ሰዎች እንዲጋጩበት ያደረጉ ሰዎች ስላሉ ያን ራሱ የመከላከል የሁላችንም ኃላፊነት ነው ብዬ አምናለሁ ልጅቷ በሰዓቱ ተቀብራለች ነገር ግን የተፈጠሩ የቀብር ቦታ ልዩነቶች ስለተፈጠሩ በዛ ብዙ ሰዎች ብዙ አይነት እንቅስቃሴዎች አሰምተዋል በተክርስቲያንንም እንግዲህ ኦርቶዶክስንም እስከ ማንቋሸሽ ሌሎች አይነት ነገሮችም እስከ መባል ተብሏልና ለምን እንደዚህ ይሆናል ለምን ሚዲያው ወደ ክፉ ነገር ምን ጊዜም ነገሮችን ያቀርባል የሚለው ነገር እንድንገነዘብ ነው ይሄን ነገር ያቀርብኩላችሁ ቀጥታ ወደ ፕሮግራሙ ትናንት የሰማሁት ዜና እኚህን እናት አስታወሰኝ የኔን ድርም ከፍለው እኔ ስሙት ስንት ነው የምትሰጡኝ ስለ 40 ሺህ ብር ሶ አልኩኝ ግማሹን ለኔ ስጡኝ ሶ ታዲያ እኔ የቤት ኪራይ 20 ሺህ ብር ለኔ ዜናው እንዲህ ይላል አንጋፋዋ አርቲስት ፍሬህይወት ባህሩን በዘላለማዊ እረፍት ለመሸኘት በቅድስት ሥላሴ ቤተክርስቲያን የቀብር ቦታ ለማስጠየቅ የሄዱ የሙያ ባልደረቦች እጅግ ከፍተኛ የዋጋ ተመን ተጠየቁ ለቀብር ቦታ የተጠየቀው ከፍተኛ ክፍያ ፉካ ውስጥ ከሆነ 120 ሺህ ብር መክፈል ግቢ ውስጥ መሬት ላይ ለመቀበር 500 ሺህ ብር ወይም ግማሽ ሚሊዮን ብር መክፈል ግዴታ ሲሆን ይሄም በብፁዕ ቅዱስ ፓትርያርኩ ፈቃድ መሆን አለበት ይላል የጉርሻ ፔጅ ዜና ታዲያ የአርቲስቷ ቤተሰቦች የሙያ አጋሮቿ ወይም የገባቸው እድር መክፈል ይችላሉ አይችሉም ሳይሆን ዋናው ሐሳብ ምን አለ በቁም ይያለን ብንረዳዳ የሚል ነው ስንሞት ለመዋጮና ለመስጠት የማይሰስት እጅ ምን አለ በቁም ይያለን ችግሮቻችንን መፍቻ ብናደርገው እናንተስ ምን ትላላችሁ ዛሬን ለነገ እንኖር መልካም ጊዜ በቤት ድንግል ይሄ አይደለም ከዚህ የበለጠ ነገር አርገሽልኛል እንኳን ማዛልብሰሽኛል ከዚህ የበለጠ አንቺን መቤቴ ድንግል ታልብስሽ እህቶቼ መቤቴ ድንግል ተጠብቅልኝ ጤናችንን ይስጠን ከቁጥር አጉለን ውጪ ያሉትንም ሁሉንም ጓደኞቼ በሙሉ ወዳቸዋለሁ በዛሬ ቀን ተሰብስባችሁ እኔ ውድድር ማረጋችሁ ነው ጠቅላላችሁ ስም መጥራት አልፈልግም እግዚአብሔር አርቲስት ፍሬህይወት በቅርቡ ነው በሞት ያጣናት በእውነት ነፍስ ይማር ለመቤታችን ያላት ፍቅር የተለየ የነበረች ልዩ አርቲስት ነች እንግዲህ እኔ ቀድሞ አርቲስቶች በጣም ንጹሃን የዋሃን ሩሩሃን ኢትዮጵያን የሚገልጡ አርቲስቶች ናቸውና እነሱ ሲሞቱ የሀገር መልክ እንደጠፋ ነው የማስበውና በእውነት በጣም አዝኛለሁ እንግዲህ ከታችን ሞት ጋር ተያይዞ በቅድስት ሥላሴ ካቴድራል 4 ኪሎ 500 ሺህ ብር ተጠየቅን
እንደዚህ የሚሉ ነገሮች በተለያዩ ሚዲያዎች ሲሰራጩ አይቻለውና ይሄንንም አንዳንዶች ለራሳቸው ክፉ ዓላማ ሲያወሩት እየተመለከትን ነው። ኦፍ ኮርስ እንግዲህ ቅድስት ሥላሴ ካቴድራል የሚቀበሩት በመጀመሪያ የንጉሳውያን ቤተሰቦች የተዘጋጀ መቃብር ስፍራ ነበር። ከዛ በኋላ ታላላቅ የሀገራችን ሰዎች ይቀበሩበታል። አሁን ላይ ይህ የቅድስት ሥላሴ ካቴድራል መቃብር ስፍራ ሙሉ ለሙሉ በሚባል ደረጃ መሬት የለምና ከዛ ጋር ተያይዞ ሰዎችን ሪስትሪክት ለማድረግ ለመገደብ በጣም ትልቅ ዋጋ እንዲከፍሉ ተደርጓል እና ይህም የተደረገው በበጎነት እንዲታይ ነው ማስበው። ለምንድን ነው 500,000 ብር የተጠየቀው? እንደው ሁሉንም ሰው ማስተናገድ ስለማይቻል በገንዘብ ግን ህዝቡን ሪስትሪክት አድርጎ የትም ቢቀበር ሰው የትም ቢቀበር መቼም ከታዋቂ አርቲስቶች ጎን መሆን ከጓደኞቿ ከወዳጆቿ ጎን ብትሆን እታችን ትልቅ ነገር ነው። ግን ይሄን ነገር ከበጎ ነገር ብናየው መልካም ነው። ወደ ክፉ ነገር ብቻ ባይመነዘር መልካም ነው ላለው እህታችንን እናታችንን ነፍሷን ይማራት እመቤቴ የምትወጃት ከቅዱሳን አጠገብ እንድትቆሚ በመልጃዋ ትከልሽ ነፍስ ይማርላለው። ሐሳብ አስተያየታችሁ እናንተም አስቀምጡ ለማለት ወዳለሁ። እንደሰማችሁት ነው እንግዲህ አሁን እዚህ ላይ እንግዲህ የሷ ሞት ማዘን ምናምን ማስተላለፍ ሲገባው ትልልቅ ሚዲያዎች እንግዲህ እንደሰማችሁት የመጀመሪያው ላይ ጉርሻን የሚያክል እንግዲህ ትልልቅና በጣም ማዝነው ምንድነው በጣም ትልልቅ እንትኖች እነዚህ ሶሻል ሚዲያዎች ናቸው በመጀመሪያ ደረጃ ነገሮችን በደንብ የሚያራግቡትና በዛ ምክንያት ሁሉም ህብረተሰብ ጋር ይደርሳል። እንግዲህ አንዱን ስለሚያቀባብል ማለት ነውና ያልተጣራ ወሬ ነው ይሄ ውሸት ነው። በቃ በአጠቃላይ ምንም ነገር እዛ ቦታ የደረሰም ነገር የለም። እንደዚህ አይነት ነገሮች በስነ ስርዓቱ ተዘጋጅቶ ነበር። ነገር ግን እዛ አካባቢ ስብሰባ ነበር ተባለ። በዛ ምክንያት ምንም አይነት እንቅስቃሴ ስለማይፈቀድ ያ ፕሮግራም ወደ ሌላ ቦታ ተዘዋውሯል። ሌላ ነገር የለም። ግን በሚያሳዝን ሁኔታ ሰዎች ነገሮችን ቀያይረው ክፋትን ለቤተክርስቲያንም ላይ ህብረተሰቡም ደግሞ ሌላ ሀዘን ውስጥ እንዲገባ እንደዚህ ያደርጋሉ ማለት ነው። በሚገርማችሁ ሁኔታ እንደው ስታስቡት አንድ ቤተክርስቲያን የኢትዮጵያን ታዋቂ ህዝብ በሙሉ ሊጭንም አይችልም እንደው ቢሆንም እና አሁን ወንድማችን እንዳለው እንግዲህ ሰዎቹንም ለመቀነስ የተደረገ ብር እንኳን ቢሆን በበጎነት ማሰብ ነው እንጂ ያለው በክፋት ማሰብ ያልነበረ በጣም በኃይለኛ ክፋት ነው። እኔ እንደው ቦታ ስለማይበቃ ነው የተነገረውን ነገር ባሰማችሁ ማለት ነው። እና እንደነዚህ አይነት ነገሮችን የሚያናፍሰው እኛው ራሳችን ነን እና ከእንደነዚህ አይነት ነገር እንድንቆጠብ ነው። እስቲ ትንሽ ነገር ላሰማችሁ። ከቅድስት ሥላሴና ከአርቲስት ፍሬህይወት የቀብር ስርዓት ጋር በተገናኘ ብዙ ውዝግብ ስትሰሙ ከርማችኋል። ይህ ነገር እውነት እንዳልሆነና ቤተሰቦቹም ይሄን ጉዳይ እንደማያውቁ ከቤተክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት አርቲስት ጓደኞቿ እንዳላወቁት አዲስ እንደሆነ ተናግረዋል። ያው ሙሉን ቪዲዮ ያዩታል በደንብ ማብራሪያ የተሰጠበትን ማለት ነው። ቅድስት ሥላሴ ቤተክርስቲያን ምንም አይነት የገንዘብ ጥያቄ አላነሱብንም። ሙሉ ፍቃደኝነት ነው የፈቀዱት። ከዛ ግን ቀብር ስነ ስርዓቱ እዛ ሳይሆን ቀጨኔ እንዲሆን የተደረገበት በእለቱ የእሬቻ በዓል ስለነበረ እሬቻ በዓል ዋዜማ ነው። ወደዛ አካባቢ 4 ኪሎና 6 ኪሎ ማለፍ ደህንነት አንጻር ጥሩ አልነበረምና ያንን በማስመልከት የተወሰነ ሰው ነው መቅበር የሚችለው ሲባል ብዙ ሰዎች ነው ወዳጆቿ እንደምታውቀው ነው ፍርዬና ስለዚህ ገንዘብ ተጠይቀ የተባለው ነገር አታውቁም? የለም እኛ ቤተሰቧም የሚያውቀው ነገር የለም። ደንግጠናል ስናየው ገንዘብ ተጠይቀ የተባለው ነገር ሲሰማ በራሱ ቤተሰቧም ላይ ቁጣ አስነስቷል። የእውነት ተጠይቆ ቢሆን ኖሮ ራሱ ያንን ማድረግ ይቻል ነበር። አልተጠየቀም። እንደውም በሙሉ ፍቃደኝነት ወዲያው ነው። ከዚህ በፊት ለገቢ ማሰባሰቢያ የቤተክርስቲያኑ ገቢ ማሰባሰቢያ ላይ ፍርዬ አብራን ሰርታ ስለነበር ያንን ስንገልጽላቸው እንደውም በጣም ነው ደስተኛ የሆኑት። ያ ብቻ ሳይሆን ኦርቶዶክስ መሆኗ የቤተክርስቲያን የራሷ የንስሐ አባት ወረቀትም ስላላት ያንን ሰምተው እነሱ ፍቃደኞች ነበሩ እና ይሄ በፍጹም ከእውነት የራቀ ነገር ነው። ምናልባት 3 ከእውነት የራቁ ሐሰተኛ የዜና ዘገባ ስርጭቶች እባካችሁ ይሄን ቪዲዮ ሼር ኮፒ ሊንክ አድርጉልኝ። ምክንያቱም እንደዚህ ያሉ ሐሰት ዜናዎችን እየፈበረኩ የሚነዙ አካላት በአላማ ያንን ስለሚያደርጉ ማስታገስ ስለሚያስፈልግ በቅድሚያ ብፁዕነታቸው አቡነ አብርሃም ከሀገር ሊሰደዱ ነው እየተባለ የሚሰራጨው ዜና ዘገባ ውሸት፣ በሁለተኛ ደረጃ ብፁዕነታቸው አቡነ ኤርሚያስ ታገቱ እየተባለ የሚወራው ሞሬ ውሸት፣
በሶስተኛ ደረጃ በቅድስት ሥላሴ ካቴድራል ለቀብር ስፍራ 500,000 ብርና ምናምን ተጠየቀ እየተባለ የሚነዛውም ነገር ውሸት። ሶስቱም በዓላማ ነው የሚነገሩት። የብፁዓን አባቶች ምናልባት ብፁዓን አባቶች ከሚናገሯቸው እውነቶች አንፃር እንዲያ ቢሆኑ እንኳን ህዝቡ ምን አይነት ምላሽ ይሰጣል ሙቀት እንለካ በሚል የሚነዛ የሚፈበረክ የወሬ አይነት ነው። በዛኛው ደረጃ ደግሞ የሥላሴ ካቴድራል የኔ ያልብር ጠየቀ ተብሎ ህዝቡ እንዲደነግጥ ነገ የት ነው የሚቀበረው ማህበራዊ ጉዳይ ለህዝቡ ያስጨንቃልና ቤተክርስቲያን በዛ ደረጃ እንዳትታመን ለማድረግ የሚሰራ ዜና ዘገባ ነው። ሁሉም ምእመን ይሄንን አውቆና ተረድቶ እንደዚህ ያሉ ወሬዎች ሲናፈሱ ከየትና ወዴት እንዴት የሚለውን በደንብ አጣርቶ እንዲሰማና እንዲያሰራጭ በትትና ለመጠየቅ ወዳለሁ። ውድ ቤተሰቦች እንግዲህ እንደሰማችሁት ነው እንግዲህ በጣም ብዙ ውሸቶች በአሁን ሰዓት በየሚዲያው እየተላለፈ ስለሆነ በተለይ አሁን እንደምታውቁት እንግዲህ የዚህ የቀይ ባህሩም የምኑም አለ ጦርነቱም አለና በተሻለ መጠን ሁላችንም የምንሰማውና የምንከታተላቸው ሚዲያዎች የሚያቀርቡትን ነገር በጣም መጠንቀቅ ያለብን ይመስለኛል በዚህ ሰዓትና በተቻለ መጠን እውነት ብዙ ሰዎች ታመው ሁሉን ያውቃሉ በመስማት ብቻ እንደዚህ አይነት ነገሮች በመስማት የሚናደዱ በተለይ በውጭ ሀገር በጣም ብዙ አለ። ለምን ምን ጊዜም የኢትዮጵያ ጭንቀት ስላለ ስለ ኢትዮጵያ ማወቅ ሰው ስለሚፈልግ ዘመዶች ስላሏቸው በየጊዜው የተሰራውን ነገር ማወቅ ይፈልጋሉ። አንደኛ በጣም በሚገርማችሁ ሁኔታ እንደምታውቁት ከሆነ የመንግስት ያው ምንም ሰው ኢንፎርሜሽን በደም ጥሩ ይመጣል ብሎ ስለማይጠብቅ የመንግስትን የሚሰማ የለም በውጭ ሀገር አብዛኛው ደግሞ ብሎክ ሆኗል ኦሬዲ ማግኘትም አይቻልም። በሁለተኛ ደረጃ እንግዲህ ትልቁ መታያው ይሄው ፌስቡክ እና እንግዲህ ዩቲዩብ ስለሆነ በእነዚህ ቦታ ላይ ደግሞ የሚያቀርቡ ሰዎች እንደዚህ የተሳሳተ ነገር ያቀርባሉ። በዛ ሀገር ላይ ምንም ነገር የሚፈጠር የለም ውጭ ያለው ህብረተሰብ ግን በጭንቀት ሊሞት ነውና ለእንደዚህ ሁሉ ምክንያቶች እቺው ብር የመሰብሰብና ሰውን የማስደንገጥ ነገር በመሆኑ በተቻለ መጠን አንድ ወይ ሁለት ጊዜ ያንን ስተት የሰራ ሚዲያ በተቻለ መጠን መራቅ ያለባችሁ ይመስለኛል። ይሄ እንግዲህ በእናንተ የሚደረግ ነገር ነው ምንም ማድረግ አይቻልም። በተቻለ መጠን ቢሳሳትም ተመልሶ ተሳስቻለሁ ብሎ ካልተናገረ በስተቀር ዝም ብሎ የሚያሳልፍ ሰው እንደነ እግረኛው አይነት ሚዲያ በጣም ብዙ የተሳሳቱ ነገሮች ወይም ሰዎችን የሚያሳዝኑ ነገር አቅርቦ መሰብሰብ ነው ሰው የሚፈልገውና ይሄ ትክክል ነው ወይ? ይሄንን እንግዲህ ለእናንተ ነው የምተው ማለት ነው። በተረፈ በሚቀጥለው ጊዜ እስከምንገናኝ እንግዲህ ደህና ሁኑ እያልኩኝ ኮሜንታችሁን ጻፉ፣ ከወደዳችኋት ላይክ አድርጉልኝ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እያልኩ ሰናበታለሁ። እንደተለመደው አንዲት ነገር ደግሞ ጠብል አድርግላችሁ እስቲ ስለ ለቅሶ ላይ የነበረውን አንዳንድ ንግግር ለሷ ማስታወሻ እንዲሆን ብዬ እናቀርብላችኋለሁ ማለት ነው። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑልኝ። ግማሽ ጎኗ አፈር ገብቷል፣ ግማሽ ጎኗ ግን ልጆቿን መጠበቂያ አይኗን አስቀምጣለች። የሁለት ሰዎችን አይን ብርሃን አብርታለች። ስለዚህ ሁላችንም ከፍሬህይወት ባህሩ ልንማር ይገባል። አንደኛ። ሁለተኛ ደግሞ የሷ ጓደኞች በቀብሯ ቀን እንደዛ ተሯሩጠው ምን ብለው ትልቁ ቤተክርስቲያናችን ሥላሴ ማመስገን ፈልጋለሁ። ከሥላሴ የመጣልን ወይም የደረሰን ዜና በጣም ጥሩ ነው። እታችን እዛ እንድታርፍ ተደርጎ ተፈቅዶልን ወደዛ ለመሄድ ባለንበት ሰዓት ግን የነበረ ነገር ስለነበረ ዝግጅት ይሄ ፕሮግራም ስለነበረ መንገድ የተዘጋጋ ስለነበረ አይሆንም ብለን ወደ ቀጨኔ ቀበርናት። እኛው ራሳችን ቤተሰብ እንጂ ቤተክርስቲያናችንን አሁንም ማመስገን ፈልጋለሁ። ሥላሴን አመሰግናለሁ። ምንላው ያው እህቶቿም ልጆቿም አሉ እንግዲህ እናመሰግናለን ያመሰግናለን። ከዚህ በላይ መናገር አልችልም። ተስፋዬ